ሰላም ጤና ይስጥልን። ባለም ዙሪያ ያላችሁ ሰዎች በሙሉ እንኳን ወደ መድኃኒት ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዘንላችሁ እንመጣለን። እስከ መጨረሻ ድረስ በመከታተል አብሮነታችሁ አይለይ። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ያበረታቱ። ወደ ቪዲዮ ዳችሁና የተከበራችሁ ውድ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም የቃል ኪዳን ልጆች፣ የአባቶቻችን የቅዱሳን ሁሉ ወዳጆች፣ ወንድሞች፣ እህቶች በኃያሉ በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። አሜን። በቸርነቱ ያልተለየን በመግቦቱ በጸጋ ረድኤቱ አብሮን የሚኖር የቸርነቱን ስራ እየሰራ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁንልን። አሜን። እንዲሁም በእናትነቷ በአማላጅነቷ የማትለየን የእናትነቷን ስራ የምትሰራለን እናታችን ድንግል ማርያም ክብርና ምስጋና ይድረሳት። አሜን። የትምህርታችን ርዕስ መነሻ ቅዱሳን እውቀት የሚል ነው። ዛሬ መነሻ የምናደርገው ቅዱሳን እነማን ናቸው? እሱ እንግዲህ ያው ሁላችንም የምናውቃቸው ቅዱሳን ቅዱስ ተብሎ እግዚአብሔር በቅዱስ ስሙ ቅዱሳን ያሰኛቸው ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ነው። የጸጋ ቅድስና የተሰጣቸው የጸጋ ቅድስና የተሰማቸው ቅዱሳን የምንላቸው በቅዱስ እሱ የባህሪ ቅድስና የባህሪው ነው። ከማንም ያላገኘ ሁኔታና የእኛን ፍላጎት እንዴት ሊያውቁ ይችላሉ? የዚህን አይነት ጥያቄ ባልታደሉ ሰዎች ሲቀርብ ይሰማል ነው። መናፍቃን ያልተረዱት ቁልፍ ጉዳይ የቅዱሳንን ማንነትና ወይም ደግሞ ከማን እንደሚያገኙት አለመረዳት ነው። ምክንያቱም የእግዚአብሔር ኃይል እና የቅዱሳን ኃይል የተለያየ ነው ብለው ማሰባቸው ነው። ነገር ግን ቅዱሳን ከአምላካቸው ከእግዚአብሔር ከተሰጣቸው ኃይል እውቀትና ስልጣን በቀር በራሳቸው ምንም አይነት ታምራዊ ኃይል የላቸውም ነው። ስለዚህም ቅዱሳን ውሱን ናቸው። ይህንን ማድረግ አይችሉም፣ ያንን ማድረግ ግን ይችላሉ ሲሉ የኃይላቸው ምንጭ የሆነው እግዚአብሔርን ውሱን ነው እያሉት ነው። ውሱን እንደሆነም በጽሞና ውሱን እንዳልሆነም ደግሞ እርግጥ እነሱ ከእግዚአብሔር የተሰጣቸው ኃይል ነው። ምንድነው? እሱም እንደተናገረው በእኔ የሚያምን እኔ የማደርገውን ሁሉ ያደርጋል ብሏል። እውነት ነው። በእሱ የሚያምን በእሱ ስር የሚኖር እግዚአብሔር የሚያደርገውን ሁሉ ያደርጋል። እሱ ሙት እንደሚያስነሳ ሙት አስነስተዋል ቅዱሳን። እሱ ድዌ እንደፈወሰ እነሱም ድዌ ፈውሰዋል። እሱ ለምጻምን እንዳነጻ ለምጻምን ፈውሰዋል። እሱ በቃሉ ተናግሮ እንደፈወሰ እነሱም በጥላቸው ፈውሰዋል። ይሄ የሆነው ግን ከእግዚአብሔር የተገኘ ጸጋ ነው። የእነሱ እውቀታቸው የጸጋ ነው። ስለዚህ የኃይላቸው ምንጭ የሆነው እግዚአብሔርን ውሱን ነው እያሉት እንደሆነ በጽሙና ማስተዋል እንዴት ይሳናቸዋል ነው። ሌላኛው እኔ የማደርገውን አለ ከአብርሃም እሰውራለሁን ይላል። ልብ በሉ፣ ለወዳጁ ለአብርሃም እሱ የሚያደርገውን አልሰወረም። እኔ የማደርገውን ከወዳጄ ከአብርሃም እሰውራለሁን በማለት ለሰዶም ኃጢአት፣ ስለ ሰዶም በደል እግዚአብሔር ለአብርሃም እንደነገረው እንመለከታለን እኮ በኦሪት ዘፍጥረት 18-17 ላይ ማለት ነው። እስከ 33 ስናነብ እግዚአብሔር አምላክ ሊያመጣው ያለውን ፈተና በሰዶማውያን ላይ በዚያ ደግሞ መካከል ለአብርሃም እንዴት እንደሚገለጽለት ለአብርሃም እንደማይሰውረው ለወዳጁ ግልጽ እንደሆነ ማለት ነው። እንዲሁም በተመሳሳይ መጽሐፈ ሳሙኤል ቀዳማዊ 9:6 ላይ እነሆ አንድ የእግዚአብሔር ሰው በዚች ከተማ አለ አለ። ይሰማል አለሁኝ? መልካም። እነሆ አንድ የእግዚአብሔር ሰው በዚች ከተማ አለ፣ እርሱም የተከበረ ሰው ነው ይላል። የሚናገረውም ሁሉ በእውነት ይፈጸማል። አሁን ወደዚያ እንሄድ፣ ምናልባት የምንሄድበትን መንገድ ይነግረናል አለው። ልብ በሉ እንግዲህ ይሄ እውቀቱ የተሰጠው ከእግዚአብሔር ነው። ወደፊት የሚሆነው ነገር ተገልጾለታል ማለት ነው። አንድ የእግዚአብሔር ሰው እኮ ነው የተባለ። የእሱ የእግዚአብሔር ሰው እግዚአብሔርን ያደረበት እግዚአብሔር ኃይሉን ያሳደረበት እውቀትን ጥበብን የሰጠው ማስተዋሉን የሰጠው ሰው በዚች ከተማ አለ፣ እርሱም የተከበረ ነው አለ። የተከበረ ሰው ነው። የሚናገረውም ሁሉ በእውነት ይፈጸማል አለ። ነብይ ነው ማለት ነው። በቃ የሚናገረው ሁሉ በእውነት ይፈጸማል። አሁን ወደዚያ እንሄድ፣ ምናልባት የምንሄድበትን መንገድ ይነግረናል አለው። መንገድ የጠፋባቸውን መንገዱን የሚያሳዩ ቅዱሳን ናቸው።
እኛ መንገዶቻችን ናቸው ማለት ነው። በአማላጅነታቸው በነብይነታቸው ቅዱሳንን የምናከብራቸው ለዚህ ነው። ነብዩ ኤልሳ በዚህ ዓለም በነበረ ጊዜ ደቀ መዝሙሩ ግያዝ በምስጢር በስውር ከሶርያዊው ንዕማን ያልተገባ ስጦታ መቀበሉን ማንም ሳይነግረው እንዴት እንዳወቀ ደግሞ ይናገራል። እውነት ነው። ነቢያት ገንዘብ አይፈልጉም። ከሚያስተምሯቸው ሰዎች ገንዘብ አይጠበቁም። ከሶርያዊው ንዕማን ያልተገባውን ስጦታ ደግሞ ግያዝ የሚባል ደቀ መዝሙሩ ሲቀበል ለመምህሬ ብሎ በመምህሩ ስም ነግዶ ሲቀበለው በስውር ነበር የተሰጠውና እሱ ግን እንዴት አወቀ ነው። ይሄ ከእግዚአብሔር ያገኘው ጸጋ ስለሆነ በእግዚአብሔር በተሰጠው ጸጋ የማወቅ ስልጣና የቅዱሳን እውቀት እስከዚህ ድረስ ነው። እውቀቱን ከእግዚአብሔር ነው ያገኙት ማለት ነው። የጸጋ እውቀት ነው እና ስለዚህ አውቆበታል ነው። በድብቅ በስውር ቢቀበለውም ንዕማን ያው እንግዲህ አጥምቆት ድኖ ተፈውሶ እንካ ስጦታ ሲለው በፍጹም ስጦታ የእግዚአብሔር እውቀት ወይም የእግዚአብሔርን ጸጋ በገንዘብ አልሸጥም ብሎ ሲለው ግያዝ ደግሞ እውነት ለመምህር ያስፈልጋል ብሎ በድብቅ ተቀብሎታል እና ይሄን ጊዜ ግን አውቆበታል ነው። ሁለተኛ ነገሥት 5:25-27 መመልከት ይቻላል። ይሄን ሁለተኛ ነገሥት 5:25 እስከ 27 ነው። ሌላም ከሶርያ ንጉስ ባለሟሎች አንዱ ለንጉስ ስለ ኤልሳ እንዲህ ሲል ተናገረው ይላል። ጌታ ሆይ እንዲህ አይደለም፣ ነገር ግን በእልፍኝ ውስጥ ሆነን የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳ ለእስራኤል ንጉስ ይነግረዋል አለ በማለት ኤልሳ በቦታም አንድ አካባቢ ሳይሆኑ በጸጋ መንፈስ ቅዱስ ያውቅ እንደነበረ ተጽፏል ነው። ሁለተኛ ነገሥት 6 ላይ ይሄ ስጦታ ነው። አባቶቻችን ሲበቁ የቅድስና ስሜት ሲሰማቸውና ለሕገ እግዚአብሔር ሲገዙ ፍጹም ሲሆኑ እውነት ነው የሰውን ሕይወት አኗኗሩን ሁሉ ያውቃሉ፣ መቼ እንደሚሞትም ያውቃሉ። የቅዱሳን እውቀት እስከዚህ ድረስ ነው በጸጋና በሩቅ ሆነው ቦታ ሳይገድባቸው ያውቃሉ። ከዚህ ውጭ ለው የእናንተን ሕይወት ማወቅ ይችላሉ ማለት ነው። እና ኤልሳም በሱ አካባቢ ሳይሆን ሩቅ ያሉትን ይነግረዋል በማለት ኤልሳም በቦታ እንደ አካባቢ ሳይሆኑ በጸጋ መንፈስ ቅዱስ ያውቅ እንደነበረ ተጽፏል ነው። ቅዱስ ጴጥሮስ የሐናንያና የሰጲራን ምስጢራዊ ተልእኮ የነገረው ሳይኖር በጸጋ አውቆ በሞት ቀጣቸው። ሐዋርያት ሥራ ምዕራፍ 5:3 ላይ መሬታቸውን ሽጠው ከሐዋርያት ጋር አብረው በአንድነት ማዕድ ሊሰሩ ነገር ግን ግማሹን ከፍለው በሌብነት ሰርቀው ቢያስቀምጡ ያው እንግዲህ ጴጥሮስ ሐናንያ የተባለው ቀርቦ ወደ ጴጥሮስ ይሄ ነው ያለ ይሄ ሽጠና ምጠና ሲለው ይሄ ብቻ ነው ያ በጸጋ ስላወቀባቸው ምን አለው? ለምን መንፈስ ቅዱስን ትዋሹታላችሁ? እንዴት ታታልሉናላችሁ? በል ብሎ እዚያው ላይ ያው እንግዲህ በሞት እንደቀጣው ሚስቱም እሱም መስላ አብራ እንደተቀጣች የቅዱሳን እውቀት እስከዚህ ድረስ ነው ማለት ነው። ቅዱስ ጳውሎስ እርሱ ከሄደ በኋላ ለመንጋው የማይራሩ ጠማማ ነገርንም የሚናገሩ ጨካኝ ተኩላዎች በኤፌሶናውያን ላይ እንደሚመጡና ለመንጋውም ይቅርታ እንደማያደርጉ ቀድሞ ያውቅ ነበር ይላል የሐዋርያት ሥራ ምዕራፍ 20:29 ላይ። እንግዲህ በኤፌሶናውያን ላይ የሚደረገውን አውቆ ይህን ሁሉ አስተምሯል ነው። ቅዱሳን ያውቃሉ፣ እውቀታቸውም ከእግዚአብሔር የተሰጣቸው ነው። በመሰረቱ የቅዱሳን እውቀት የእውቀት ምንጭነቱም ሰጭነቱም ከሆነው እውቀት ሰጪ ከሆነው ከእግዚአብሔር በተሰጣቸው ጸጋ በአጸደ ስጋም ሆነ በአጸደ ነፍስ እያሉ ሁሉን ያውቃሉ። የበለጠ ደግሞ በአካለ ነፍስ እያሉ ላብነት ያህል ነው። እስኪ ቆይ ሌሎችን በአጸደ ስጋ በአካለ ነፍስ ደግሞ በአካለ ነፍስ እያሉም ላብነት ዛሬ በመስታወት ድንግዝግዝ ነው ያለ ሐዋርያው ቅዱስ ጳውሎስ። ዛሬ በመስታወት ድንግዝግዝ እንደምናይ ነን ይላል። ልብ በሉ በአካለ ነፍሱ ነው እንደውም የበለጠ እውቀት እንዳለ፣ በዚያን ጊዜ ግን ፊት ለፊት እናያለን አለ። ድንግዝግዝ ማለት ጨለማና ብርሃን የተቀላቀለበት በደንብ የማይታይ በደንብ አድርገን ማየት የማንችልበት ሁኔታ ነው። ያን ጊዜ ግን አለ በአካለ ነፍስ ግን ፊት ለፊት እናያለን አለ። ዛሬ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደምታውቁ ይላል እንደታወቁ አውቃለሁ በማለት የቅዱሳን እውቀት በአጸደ ነፍስ ታላቅ እንደሆነ ተነግሮናል ማለት ነው። አንደኛ ቆሮንቶስ 13:12 ዛሬ የምናውቀው እውቀት ደካማ ነው፣ በአካለ ነፍሱን የምናውቀው እውቀት ግን ሙሉ ለሙሉ እንደሆነ ነው እየነገረን ያለ። ዛሬ በድንግዝግዝ እንደማየት ነው አለ፣ በጨለማና በብርሃን መካከል አሾልኮ እንደማየት ነው። ያን ጊዜ ግን ሙሉ እውቀት እንዳለ አንደኛ ቆሮንቶስ ላይ ነገረን ማለት ነው። እዚህ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 12 ላይ ስናይ እንደዚህ ይለናል።
ኢዮብ ይህ በዚያን ጊዜ ከስጋ የተለይቼ እግዚአብሔርን እንዳይ አውቃለሁ አለ። ልብ በሉ፣ ቁርበቴ በጠፋ ጊዜ ከስጋ የተለይቼ በአካለ ነፍስ ሆኜ እያለ ነው። እግዚአብሔርን እንዳይ አውቃለሁ፣ እኔ ራሴ አየዋለሁ፣ ዓይኖቼም ይመለከቱታል ይላል። ሙሴ ከሞት በኋላ ስለሚሆነው ነገር በግልጽ ተናግሯል ነው። ከሞት በኋላ በአካለ ነፍስ ፍጹም እውቀት እንደሚኖረን ዛሬ በድንግዝግዝ በጨለማ እንደምናይ ተናገረ ሐዋርያው ቅዱስ ጳውሎስ። ቅዱስ ኢዮብም ይሄን ደግሞታል። መጽሐፈ ኢዮብ 19:26 ላይ ማለት ነው። ቅዱስ ጳውሎስም ለሄደ ከክርስቶስ ጋር ልኖር እናፍቃለሁ ሁሉም ይልቅ እጅግ የሚሻል ነውና ይላል። እውነት ነው። ወደ ክርስቶስ መሄድ የተሻለ ነው። ያ ሊሆን የሚችለው ግን መልካም ስራ ሰርቶ ሲሄዱ ነው። እንደ አባቶቻችን ነው። ማታረጃው መንግስተ ሰማያት መውረስ ነው። በዚህም ዓለም ብኖር ደግሞ አስተምራለሁ፣ ብዙዎችን ወደ አምልኮተ እግዚአብሔር ቀይራለሁ። ለሄድ ከክርስቶስ ጋር ልኖርም እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና ይላል መሄዱን። ያው ፊልጵስዩስ 1:23 ላይ ማለት ነው። ማለቱ በምድር ሳሉ የላይኛው ሕይወት ምን እንደሚመስል ካወቁ በሰማይ ሆነውማ እንዴት የምድሩን አያውቁም ይባላሉ ነው። በምድሩ ነው የሰማዩን ካወቁ በሰማይ ሆነው የታችኛውን ማወቅ እንዴት ያቅታቸዋል ነው። ሰው ጭራሽ ከእግዚአብሔር ጋር ሲሆን እንዴት አያውቅም ይባላል ነው። ሰው ከእግዚአብሔር ጋር ሲሆን እውቀት ሰጪ ከሆነው ከእግዚአብሔር ጋር ከእውቀት ምንጭ ጋር ሲኖር እንዴት ነው ላያውቅ የሚችለው ነው። ስለዚህ ይሄ የቅዱሳን እውቀት በዚህ ልክ እናየዋለን። በአጸደ ሥጋ እያሉ ይህን ያክል ካወቁ የዚህን ዓለም ውጣ ውረድ ፈተና አልፈው በአካለ ነፍስ ሲሆኑማ የጠለቀና የበለጠ የመጠቀ እውቀት እግዚአብሔር ይሰጣቸዋል ነው የሚለው። የበለጠ እውቀት ይሰጣቸዋል እግዚአብሔር። ስለዚህ የቅዱሳን እውቀት በጣም ሰፊ ነው። ለምሳሌ ያህል እኒህን ያለው አንስተን አየነ። በምድር ሳሉ የሰማዩን ካወቁ በሰማይማ ሆነው እውቀት ሰጪ ከሆነው ከእግዚአብሔር ጋር ሆነው የምድሩን እንዴት አያውቁም ነው። ስለዚህ በአካለ ነፍስ ያውቃሉ። ለዚያም እኮ ነው እነ ቅዱስ ሙሴ እንደሚታወቀው ሙሴን ላክልኝ ነው ያለ። በአካለ ነፍስ ያው 5ቱ ቃላት አንዱ አጠፍታው እነዚያን እንዲተረጉምለት ሙሴ በአካለ ነፍስ እንዲመጣ። ስለዚህ ሰው ከስጋው ከተለየ በኋላ በነፍስ እውቀት የለውም አይባልም። ይልቁንም በአካለ ነፍስ ወርደው ሲያስተምሩ አይተናቸዋል ማለት ነው። እና ትርጓሜ የጠፋባቸውን ትርጓሜ ሲተረጉሙላቸው፣ ምስጢር የጎደለባቸው ምስጢር ሲሞሉላቸው አይተናል። ስለዚህ ይሄንን ይመስላል የቅዱሳን እውቀት እና የቅዱሳን አማላጅነት ያስፈለገበት ምክንያት እነይ ደግሞ አሁን የቅዱሳን ጸሎትና ምልጃ ያስፈለገበት ዋነኛው ምክንያት ጸሎታቸው ወደ እግዚአብሔር በፍጥነት ስለሚደርስ እንዲሁም ቅዱሳን የሚያቀርቡት ልመናና ጸሎት ኃጥአንን ከሚያቀርቡት ልመና ይልቅ ተሰሚነት ስላለው፣ ለዚህም ደግሞ የሚከተሉትን ነጥቦች እናያለን ማለት ነው። ልብ በሉ፣ የቅዱሳን አማላጅነት በእግዚአብሔር ዘንድ ፈጥኖ ነው የሚደርሰው። እኛ ኃጢአተኞች ከምንጸልይ ይልቅ እኛ በቅዱሳን በኩል ብንሄድ እንደው የምድሩንም እንኳን ብናይ እገሌ ጋር ማንን ልላክ፣ እገሌን ማን ያጠቃዋል፣ ማን ጋር ነው የሚዋደድ፣ ማን ያሸንፈዋል ነው። እኛም ደግሞ ወደ እግዚአብሔር ስንመጣ በማን በኩል ብንሄድ በራሳችን በኩል ከምንሄድ ይልቅ ከኛ የተሻለ እውቀት ያላቸው፣ ቅድስና ያላቸው፣ ንጽሕና የተሰማቸው፣ ጸሎታቸው ፈጥኖ የሚሰሙትን ሰዎች ብንጸልይና በእነሱ አማላጅነት ብንሄድ የተሻለ ስለሚሆን ነው። ስለዚህ ይሄንን እንደ ማስረጃ የምናየው አንደኛ ጴጥሮስ መልእክት ላይ 3:12 የጌታ ዓይኖች ወደ ጻድቃን ናቸውና ይላል። ጆሮቹም ለጸሎታቸው ተከፍተዋል፣ የጌታ ፊት ግን ክፉ ነገርን በሚያደርጉ ላይ ነው። እንግዲህ ወደ ቅዱሳን ጸሎት የጌታ ዓይኖች ይመለከታሉ ማለት ተቀባይነታቸው ፈጣን መሆኑን፣ ጆሮዎችም ለጸሎታቸው ይከፈታሉ፣ ጆሮዎቹ ያዳምጣሉ፣ የቅዱሳንን ጸሎት ይቀበላሉ ነው። ክፉን ፊቱ ግን ክፉ በሚያደርጉ ላይ ነው ይላል። የጌታ ፊቱ ግን ክፉን ነገር በሚያደርጉ ላይ ነው። ይሄ በገጸ መዓት ማለት ነው። ገጸ መዓቱ የጌታ የቁጣ ፊቱ ክፉ በሚያደርጉ ሰዎች ላይ ነው፣ መዓትን ያወርድባቸዋል እያለ ነው። ሌላኛው የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጸሎታቸው። ቅዱስ ሰሎሞን የጻድቃን ምኞታቸውን እግዚአብሔር እንደማይከለክላቸው ያሰቡት ሀሳብም ደግ እንደሆነ እግዚአብሔርም የሚወደውን ሀሳብ ስለሚያስቡ ማለት ነው የተናገረው። ሌላው የኃጥአን መስዋዕት በእግዚአብሔር ዘንድ አጸያፊ ነው ይላል።
የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው። ምሳሌ 15:8 ላይ የኃጢአተኞች ሰዎች መስዋዕት እና ኃጢአታቸው እየሰረቁ መስዋዕት የሚያቀርቡ የሰውን ሀብት ሰርቀው እግዚአብሔር ለማስደሰት መስዋዕት ይዘው የሚቀርቡ ሰዎች አሉ። የሰውን ቀምተው በኃጢአቱ ውስጥ ሆነው እየዘሞቱ እንደው እግዚአብሔር ይቅር እንዲለኝ እንደው ስለ ዝሙቴ ብለው በዚያ ካሳ አድርገው የሰረቁትንም በዝሙት የሰበሰቡትንም በእግዚአብሔር መስዋዕት የሚያቀርቡ፣ ይሄን ግን በእግዚአብሔር ዘንድ አስጸያፊ ነው ይላል። የቅኖች የደጎች ጸሎት ግን በእርሱ ዘንድ የተወደደ መስዋዕት ነው ይላል። የአቤል መስዋዕት በእግዚአብሔር ፊት የተወደደ እንደሆነ እስካሁንም እየመሰከረ እንዳለ መጽሐፍ ቅዱስ እንደሚመሰክርለት የሰዎችም የሚቀርቡት ጸሎት በእግዚአብሔር ዘንድ የተሰዋ ነው፣ በእግዚአብሔር ዘንድም የተወደደ ነው። የጸሎት መስዋዕት ተሰውቷል። ቅዱሳን የጸሎት መስዋዕት ይሰዋሉ። እንዲህ ይለናል ቅዱስ ያዕቆብ ደግሞ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። የጻድቅ ሰው ጸሎት፣ የቅዱስ ሰው ጸሎት፣ የእውነተኛ ሰው ጸሎት እጅግ በስራዋ ኃይልን ታደርጋለች ነው የሚለው ሐዋርያው ቅዱስ ያዕቆብ 5:16 ላይ። እግዚአብሔር ያው እንግዲህ ይሄንን ስለ ቅዱስ ኤልያስ ነው የሚያነሳው። ኤልያስ እንደኛ የሚሞት የሚታመም ሰው ነው። ኤልያስ ዘከማነ ሰብ ወዘከመነ ሐመም ያሐመም ይላል። ኤልያስ እንደኛ ሰው ነው። ስንታመምም የሚታመም ስጋ ለብሷል። ነገር ግን እሱ ሰማይን በጸሎቱ ለጉሟል። ወደ እግዚአብሔር ሕያው እግዚአብሔር ዘቆምኩ ቅድሜከ ከመ ይርድ ዝናብ፣ ሕያው እግዚአብሔር ሆይ በፊት ቆሜያለሁ እየለመንሁ ነው፣ ዝናብ እንዳይዘን ፍጥረቱ ሁሉ አንተን ያላመልከህ ያለ ጠግቦ ነው። አቅሙን ይወቀው፣ ፍጡሩን እያመለከው ነው፣ ጣዖቱን እያመለከ ነውና እስኪ ጣዖቱ ዝናብ የሚሰጥ ከሆነ ብሎ በእግዚአብሔር ፊት ቆመ። እግዚአብሔርም የቅዱሳንን ጸሎት ይቀበላልና ሰማይን 3 ዓመት ከ6 ወር ዘጋ እና ይሄንን ነው። ኤልያስ ግን እንደኛ የሚታመም ነው፣ እንደኛ የሚሞት ስጋ ለብሶ ነበር። ነገር ግን ሰማይን ለጎመ፣ በኋላም ደግሞ ዝናብን ስጣለ፣ ዝናብን ሰጠ ነው። እና የቅዱሳን ጸሎት ፈጣን ነው፣ በእግዚአብሔር ዘንድ መልስ ያሰጣል ነው። መልሱ ይሄ ምንድን ነው? እግዚአብሔር ለቅዱሳን ምልጃ እንዲጠይቁ እንዲማልዱ ፈቅዷልን ይላል ጥያቄ። መልሱ አዎ ፈቅዷል ነው። ይኸውም ፈቃዱ እንደሆነም በመጽሐፍ ቅዱስ እንመለከታለን። መጽሐፍ ቅዱስ ሲጻፍ በአጠቃላይ የእግዚአብሔርን እቅድና ሀሳብ ይዞ ነው እንጂ ሉተር የሚባል መናፍቅ ወደፊት ይነሳል ተብሎ ስለ አማላጅነቱ፣ ስለ ስግደት ወዘተ መልስ ለመስጠት የተጻፈ አይደለም። እንዲሁም ደግሞ አርዮስ እና መሐመድ ይነሳሉ ተብሎ ስለ ክርስቶስ የባህሪ አምላክነት መልስ ለመስጠት ታስቦ የተዘጋጀ አይደለም። በአጠቃላይ ግን የእግዚአብሔር ፈቃዱና ሀሳቡ ምን እንደሆነ የመጽሐፍ ቅዱስን ታሪክ በማንበብ ልንረዳ እንችላለን ነው እና እነዚህ ከጊዜ በኋላ የተነሱ ናቸው። መጽሐፍ ቅዱስ ግን የእግዚአብሔር እስትንፋስ ነው። በእግዚአብሔር ፈቃድ ቅዱሳን ሰዎች በእግዚአብሔር ሀሳብ በመንፈስ ቅዱስ ተንድርተው ጻፉት ነው የሚለው እና ከዚህም በመነሳት እግዚአብሔር ቅዱሳኑ ምልጃ እንዲጠይቁ ፈቅዷል ወይ ለሚለው ጥያቄ መልሱ አዎን ሲሆን መረጃችንም የሚከተሉት ናቸው ነው። እግዚአብሔር ራሱ የቅዱሳንን ምልጃ ተቀብሏል። እንዲሁም ምልጃ እንዳያቀርቡላቸው ይጠይቁ ዘንድ ሰዎችን ወደ ቅዱሳን ልኳል ነው። እንዲያቀርቡላቸው ወደ ሰዎችን ጠይቋል። ለምሳሌ ትንቢተ ኢሳይያስ 59:16 ሰው እንደሌለ አየ ይላል። ወደ እርሱ የሚማልድ እንደሌለ ተረዳ ተደነቀም ይላል። እንግዲህ ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ ተደነቀም ይለናል። ወደ እግዚአብሔር የሚማልድ ኦሪት ዘፍጥረት 23 ላይም ደግሞ ኦሪት ዘፍጥረት ምዕራፍ 20 ተራ ቁጥር 3 ላይ እስከ 7 ስናነብ እንዲህ ይላል። እግዚአብሔርም ሌሊት በሕልም ወደ አቢሜሌክ መጣ፣ እንዲህም አለው፣ አሁንም የሰውየው ሚስት መልስ፣ ነቢይ ነውና ስላንተም ይጸልያል። ልብ በሉ፣ ነቢይ ነውና እንግዲህ ስላንተ ይጸልይልህ። ቀጥታ እግዚአብሔር ሀሳቡን ተቀብሎ ማስተናገድ አቶት አይደለም። ነገር ግን የቅዱሳንን ምልጃ እግዚአብሔር እንዴት እንደፈቀደላቸው እንዴት እንደሚያማልዱ ማለት ነው። ስለዚህ በሱ በኩል እንግዲህ እንዲመጣ ነው። አሁንም የሰውየው ሚስት መልስ፣ ነቢይ ነውና ስላንተ ይጸልይልሃል ትድንማለህ ይላል። የቅዱሳን አማላጅነት እንዲህ ነው። ያ አቢሜሌክ ሚስቱን ቀምቶት የአብርሃምን ሚስት ወስዶ በነበረበት ሰዓት በራእይ በህልም ነው ይሄን ያለው። አሁንም እንዲህ ሰባት
ወይፈኖችና 7 አውራ በጎች ይዛችሁ ወደ ባሪያዬ ወደ ኢዮብ ዘንድ ሂዱ፣ የሚቃጠልንም መስዋዕት ለእግዚአብሔር አቅርቡ ይላል። የሚቃጠል መስዋዕት ስለራሳችሁም አሳርጉ፣ ባሪያዬ ኢዮብ ስለእናንተ ይጸልያል፣ እኔም እንደ ስንፍናችሁ እንዳላደርግባችሁ ፊቱን እቀበላለሁ ይላል። ይሄ አይደል ታዲያ እግዚአብሔር መፍቀዱ እኮ ይሄንን ነው የምናየው። እግዚአብሔር ሳይፈቅድ ነው እንደ እነሱ አማላጅ የሆኑት? ወደ ባሪያዬ ወደ ኢዮብ ሂዱ፣ በኢዮብ በኩል ነው አለ። የቅዱሳንን አማላጅነት ለመግለጥ ክብራቸውን ለማሳወቅ ስለፈለገ ነው እግዚአብሔር ይሄን ሁሉ የሚያደርገው እና ይሄንን አለ ነው። እንደ ባሪያዬ እንደ ኢዮብ ቅን ነገር ስለኔ አልተናገራችሁምና ይላል። ስለኔ አልተናገራችሁምና ነው የሚለው መጽሐፈ ኢዮብ 42 ላይ እንደ ባሪያዬ እንደ ኢዮብ ቅን ነገርን ስለኔ አላሰባችሁም አልተናገራችሁምና ይልቁንም በቅኑ በእሱ በኩል ነው እያላቸው ነው። ትንቢተ ኤርምያስ 42:9 ላይም ደግሞ ጸሎታችሁን በፊቱ አቀርብ ዘንድ ወደ እርሱ የላካችሁኝ የእስራኤል አምላክ እግዚአብሔር እንዲህ ይላል ይላል ቅዱስ ኤርምያስ። ጸሎታችሁን በፊቱ አቀርብ ዘንድ ወደ እርሱ የላካችሁኝ የእስራኤል አምላክ እግዚአብሔር እንዲህ ይላል ይላል። ስላደረግኩባችሁ ክፉ ነገር ተጸጽቻለሁና በዚህች ምድር ብትቀመጡ እሰራችኋለሁ እንጂ አላፈርሳችሁም፣ እተክላችኋለሁ እንጂ አልነቅላችሁም ይላል ነው። መጀመሪያ እስራኤል ቅዱስ ኤርምያስን አማልደን ከእግዚአብሔር ጋር አስታርቀን ብለው ጸሎት አቅርበዋል። ጸሎታቸውን ደግሞ እሱ ተቀብሎ ወደ እግዚአብሔር አቅርቦታል። ወደፊቱ ይዤው የቀረቡት ጸሎት ደግሞ መልስ አግኝቷል አለና ምን አላቸው? የላካችሁኝ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስላደረጋችሁብኝ ክፉ ነገር ተጸጽቼ ትቼዋለሁ። በኤርምያስ ጸሎት በዚህች ምድር ብትቀመጡ እሰራችኋለሁ፣ አኖራችኋለሁ እንጂ አላፈርሳችሁም፣ ተክላችኋለሁ እንጂ አልነቅላችሁም ይላል እግዚአብሔር አለ። ቅዱስ አብርሃም አባታችንም እንዲህ ይላል፣ አብርሃም ከ50 ጻድቃን 5 ቢጎሉ ከተማይቱን ሁሉ በ5ቱ ምክንያት ታጠፋለህን አለ። ከዚህ 45 ባገኝ አላጠፋትም አለ ኦሪት ዘፍጥረት 18:28። ታዲያ የቅዱሳን አማላጅነት ነጭ ነው፣ ቀይ ነው፣ ጥቁር ነው? መጽሐፍ ቅዱስ እንዲህ ካለ መጽሐፍ ቅዱስን የተሸከሙ ሰዎች ለምን ይሄን አያስተውሉትም ነው። ስለዚህ ከ50 ጻድቃን 5 ቢጎሉ ከተማይቱን ሁሉ በ5ቱ ምክንያት ታጠፋለህን ቢለው ከዚያ 45 ባገኝ አላጠፋትም አለ። ይሄ ነው እንግዲህ እነኚህ ሁሉ ቅዱሳን ምልጃን ሲያቀርቡ እግዚአብሔር ምልጃቸውን ተቀበላቸው እንጂ አልተቃወማቸውም። በዚህም እግዚአብሔር ምልጃን የፈቀደ መሆኑን እንረዳለን ነው። እግዚአብሔር ፈቅዶላቸዋል። አሁን ጌታ ሆይ እባክህ ትንሽ ታገሰኝ ብሎት ነበር። ልመናውን ሰምቶ አስታግሶ ሎጥን አድኖታል ነው። ንጉሥ አቤሜሌክም የአብርሃምን ሚስት ሳራን ሚስትነት ስለወሰዳት እግዚአብሔር ተቆጥቶታል። አሁንም የሰውየው ሚስት መልስ ሲባል መልሷል። ነቢይ ነውና ስላንተ ይጸልያል ትድንም አለ ሲባል አብርሃምም ጸልየዋል። እግዚአብሔርም ሰው አቤሜሌክን ሚስቱንም ፈወሳቸው። እግዚአብሔር አብርሃም ጸለየ፣ እግዚአብሔርም ሰማው ነው። አብርሃም ጸለየ፣ አብርሃምን እግዚአብሔር ሰማው፣ ጸሎቱን ተቀበለው። አቤሜሌክም ሚስቱንም ፈወሳቸው ይላል። አቤሜሌክንም ሚስቱንም ፈወሳቸው። ሁለቱም በመኝታቸው ሲተኙ ያው በእባጭ ተመተዋል። ይልቁንም የአቤሜሌክ ቤተመንግስት ቤተሰብ ሁሉ በእባጭ ተመቶ ነበር። እግዚአብሔር ግን ሁሉንም ፈወሳቸው። ሚስቱም ወደ አቤሜሌክ እቅፍ ሳትወድቅ፣ በአቤሜሌክ ግርግር ሳትወድቅ፣ አቤሜሌክም ደግሞ እንደ አበጠ ሳይቀር ከበሽታው ከእበጡ ተፈውሰዋል ነው። እስራኤል እንግዲህ ኦሪት ዘፍጥረት 32 ላይም እስራኤል የወርቅ ጥጃ ባመለኩ ጊዜ እግዚአብሔር ተቆጥቶ ሙሴን ይህን ሕዝብ ነው ያለ እንዳጠፋቸው ተወኝ አለው። የወርቅ ጥጃ ባመለኩ ጊዜ እግዚአብሔር ተቆጥቶ ሙሴን ይህን ሕዝብ እንዳጠፋቸው ተወኝ አለ። ሙሴ ግን ወደ ፈጣሪው ስለማለደ እግዚአብሔር በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ ይላል። ሙሴ ከእግዚአብሔር ፊት ስለወደቀ እምትጽዮሙ ለሉ ሕዝብ ከተስየን ይዲ ተመጽሐፈ ሕይወት ጻፍከኒ እኔን እስከምታጠፋቸው እኔን ከሕይወት መጽሐፍ ደምሰኝ ከባለማለት አውጣኝ ብሎ ራራ። ሙሴ ግን ወደ ፈጣሪው ማለደ፣ እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ ይላል። ይሄ የሙሴ አማላጅነት ነው። ይህን የሙሴ አማላጅነት ቅዱስ ዳዊት በመዝሙሩ በእግዚአብሔር ፊት መቆም ብሎታል። በእግዚአብሔር ፊት መቆም፣ ለጸሎት ለአማላጅነት በእግዚአብሔር ፊት መቆም ብሎ ወስዶታል 106 ላይ።
እንዳያጠፋቸው ቁጣውን ይመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኑሮ ያጠፋቸው ዘንድ ተናገረ ይላል። በኢትዮጵያዊቱ ሚስቱ ምክንያት አሮንና ማርያም በወንድማቸው በሙሴ ላይ ስላጉረመረሙበት ከእግዚአብሔር የተላከውን መቅሰፍት ማየት ይቻላል። እግዚአብሔር ለሙሴ ተቆርቁሮ ከገሰጣቸው በኋላ እህቱ ማርያም ለምጻም ሆነች። ሙሴም ወደ ፈጣሪው አማልዶ ከለምጧ ተፈወሰች ይላል። ይሄ ታዲያ ምንን ያሳያል ሲባል አማላጅነትን እግዚአብሔር ምን ያህል የቅዱሳንን አማላጅነት እንደሚቀበል ነው። የእስራኤል ሕዝብ ወደ ግብጽ ለመመለስ ባሰቡ ጊዜ እግዚአብሔር አዘነ፣ ሊያጠፋቸውም ፈለገ። እንደገና ልብ በሉ ከእስራኤል ወደ ግብጽ እንደገና ወደ ባርነት ሁለተኛ ወደ ባርነት ለመመለስ አሰቡ። ያን ጊዜ ግን እግዚአብሔር ሊያጠፋቸው ፈልጎ ነበር። ሙሴ ግን ይህን ሕዝብ ከግብጽ ምድር ካወጣህ ጀምሮ ይቅር እንዳልካቸው እባክህ የዚህን ሕዝብ ኃጢአት ይቅር በል አለ። ከግብጽ ባርነት ነፃ እንዳወጣህ ይቅርም እንዳልካቸው አሁንም ይቅር በልኝ አለ። እግዚአብሔርም እንደ ቃልህ ይቅር አልሁ አለው ይላል። እንደ ቃልህ ይቅር አልሁ አለው። በሁልቁ 14 ላይ ተመልከቱ። የምናደርገውን ያሳየን ዘንድ ስለኛ ስለዚህ ቅሬታ ወደ አምላክ ወደ እግዚአብሔር ጸልይ ያሉት ማን? እስራኤል ቅዱስ ኤርምያስን ነው። የምናደርገውን ያሳየን ዘንድ አንተ ለእግዚአብሔር ቅርብ ነህ፣ እግዚአብሔር ያንተን ጸሎት ይቀበላል ስለኛ ስለዚህ ቅሬታ ወደ አምላክ ወደ እግዚአብሔር ጸልይ። ትንቢተ ኤርምያስ 42:1 ላይ ቅዱስ እስጢፋኖስ አይሁድ በሚወግሩት ወቅት ተንበርክኮ ጌታ ሆይ ይህንን ኃጢአት አትቁጠርባቸው በማለት እንደለመናቸው ተጽፏል። ጠላትን መውደድ ማለት ይሄ እኮ ነው። የወገሩት ድንጋይ አንስተው ላይ እየጫኑበት እኒህን ህዝቦች እንደ ኃጢአተኛ አትቁጠራቸው፣ በደል አድርገህ አትውሰድባቸው፣ ይቅር በላቸው። ከክርስቶስ የተማረው ይሄንን ነው ሐዋርያት 17 ላይ። ስለዚህ በመላእክት ባለሟልነት በሚቀርብ ተማጽኖ ወደፊት ያለውን እኒና የእግዚአብሔር መልአክ መልሶ አቤቱ የሠራዊት ጌታ ሆይ እነዚህ 70 ዓመት የተቆጣሃቸውን ይላል ኢየሩሳሌምና የይሁዳን ከተሞች የምትምራቸው እስከ መቼ ነው ይላል። እስራኤል ወደ ፋርስ ባቢሎን ተማርከው ኢየሩሳሌምና የኢየሩሳሌም ከተሞች ባዷቸውን ቀርተው ነበር። አረም በቅሎባቸው ቋያ በቅሎባቸው መንገዳቸው ሁሉ ጠፍቶ ነበርና የእግዚአብሔር መልአክ ግን ምን አለ? የእግዚአብሔር መልአክ መልሶ አቤቱ የሠራዊት ጌታ ሆይ እነዚህ 70 ዓመት የተቆጣሃቸው ይላል። ለ70 ዓመት ተቆጣ ወደ ግብጽ ወደ ምድረ ፋርስ ያወረድሃቸው ይልቁንም ኢየሩሳሌምና የይሁዳ ከተሞች የማትምራቸው እስከ መቼ ነው አለ። እግዚአብሔርም መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው ይላል ነብዩ ቅዱስ ዘካርያስ ትንቢተ ዘካርያስ 1:12 ላይ ነው። በዚያ ዘመን ስለ ሕዝብ ልጆች የሚቆመው የሚማልደው ይላል የሚያማልደው ታላቁ አለቃ ሚካኤል ይነሳል ይላል። ይሄ ስለ ቅዱሳን መላእክት አማላጅነት ነው። በዚያን ዘመን ስለ ሕዝብ ልጆች የሚቆመው የሚማልደው ታላቁ አለቃ ሚካኤል የሚያማልደው ማለት ይቻላል። የሚያማልደው የሚቆመው ማለት የሚያማልደው ማለት ወደ እግዚአብሔር የሚያማልድ